መስከረም 28 2018 ዓ.ም የኢትዮጵያ ብሔራዊ ቡድን 9ኛ የዓለም ዋንጫ ጨዋታው ማጣሪያውን ጊኒ ቢሳውን 1-0 በሆነ ውጤት አሸንፏል። ባለፉት 8 ጨዋታዎች ማሸነፍ የቻለው የጅቡቲ አቻውን ብቻ ነበር። ማርች 25 የጅቡቲ አቻውን 6-1 በሆነ ሰፊ ውጤት መርታት እንደቻለ አይዘነጋም። በሩዋንዳ ኪጋሊ ከቀኑ 10 ሰዓት በአማሁር ስቴዲየም በጀመረው ጨዋታ በአሰልጣኝ መሳይ ተፈሪ የሚሰለጥኑት ዋልያዎቹ ጊኒ ቢሳውን በመልሱ ሲያስተናግዱ ብሔራዊ ቡድናችን ጁን 6 ከጊኒ ቢሳው ጋር 0-0 በሆነ አቻ ውጤት መለያየቱ አይዘነጋም። በዛሬው ጨዋታ አሰልጣኝ መሳይ ተፈሪ 4-3-3 አሰላለፍን ይዘው የገቡ ሲሆን በበረኝነት ፍሬው ጌታሁንን ከንግድ ባንክ እንዲሁም በተከላካይ ስፍራ ላይ ኬኔዲ ከበደን፣ ራምኬል ጄምሰን፣ አህመድ ረሺድን እንዲሁም አብዱል ሰላም የሱፍን በተከላካይ ስፍራ ላይ የተጠቀሙ ሲሆን በአማካኝ ስፍራ ላይ የመድኑን ሃይደር ሸረፋን፣ የጊዮርጊሱን በረከት ወልዴን እና በተመሳሳይ ከመድን ወገኔ ገዛኸኝን አሰልፈዋል። በፊት መስመር ላይ ከባህር ዳር ቸርነት ጉግሳና ከመቻል በረከት ደስታን በግራና በቀኝ ሲያሰልፉ እንዲሁም የቡድኑ አጥቂ ቢኒያም አይተን ነበር በቋሚ አሰላለፍ የተጠቀሙት። በኢማኑኤል ታው የሚሰለጥነው ጊኒ ቢሳው በኤቨርተን የምናውቀውን ቤቶን በአጥቂ ስፍራ ላይ ሲይዝ ቤቶ እንደምታውቁት 2 ግቦችን በዚህ የውድድር ዘመን አስቆጥሯል። በጊኒ በኩል በርከት ያሉ ተጫዋቾች በፖርቱጋል፣ በጣሊያን፣ ስፔን ሁለተኛ ሊግ ከአልሜሪያ እና ከጣሊያኑ ሳሱሎ የተመረጡ ተጫዋቾች ነበሩ። ጨዋታው ከማሸነፉም በላይ ጥሩ እንቅስቃሴ ማሳየት የቻለው ብሔራዊ ቡድናችን ከረፍት በፊት ጥሩ እንቅስቃሴን ማሳየት ችሏል። ተጭኖ ለማጥቃት ጥረትም አድርገዋል። በ27ኛው ደቂቃ ራምኬል ጄምስ ባስቆጠራት ግብ 1-0 እየመሩ ወደ ረፍት ማምራት ችሏል። ከረፍት መልስ የጊኒ ቢሳው ቡድን ጫና መፍጠር ቢችልም ጎል ማግባት አልቻለም። የብሔራዊ ቡድናችን ተጫዋቾች ግባቸውን ሳያስደፍሩ ወጥተዋል። ቤቶን በሚገባ ሸፍነው የነበሩት ተከላካዮች ጥሩ እንቅስቃሴን ማሳየት ችለዋል። አቡበከር ኑራን በጉዳት ያልያዘው ብሔራዊ ቡድናችን ፍሬው ጌታሁንን የግብ መረቡን ሳያስደፍር ወጥቷል። በደረጃ ሰንጠረዡ 9 ነጥብን በመሰብሰብ የቻለው ብሔራዊ ቡድናችን ለዓለም ዋንጫው እንደማያልፍ ቀደም ብሎ ቢታወቅም ጥሩ የሞራል ስንቅ የሚሆናላቸውን ውጤት ማስመዝገብ ችሏል። በቀጣይ ኦክቶበር 12 እሁድ ቡርኪና ፋሶን የሚገጥመው ቡድኑ የመጨረሻውን ጨዋታ የሚያደርግ ይሆናል። የኢትዮጵያ ብሔራዊ ቡድን እስካሁን 8 ግቦችን አስቆጥሮ 11 ተቆጥሮበት በ3 የግብ ዕዳ በምድቡ 5ኛ ደረጃ ላይ ተቀምጧል። ከኢትዮጵያ በታች 5 ጨዋታዎችን ማሸነፍ ያልቻለው ጅቡቲ በ1 ነጥብ የመጨረሻውን ደረጃ ይዟል። የምድቡ መሪ ግብጽ 23 ነጥቦችን በመያዝ እንዲሁም በዛሬው ከጅቡቲ ጋር ባደረጉት ጨዋታ 3-0 በማሸነፍ የዓለም ዋንጫ ተሳታፊነቱን አረጋግጧል። ቡርኪና ፋሶ በ18 ነጥብ ተከታዩን ደረጃ ይዟል። ሴራሊዮን እና ቡርኪና ፋሶ 3ኛ እና 4ኛ ደረጃ ላይ የሚገኙ ቡድኖች ናቸው። በጠቅላላው 10 ጨዋታዎች በሚደረጉበት የማጣሪያው መርሃ ግብር ብሔራዊ ቡድናችን ከሴራሊዮን፣ ከጊኒ ቢሳው እንዲሁም ከጅቡቲ ጋር አቻ መለያየቱ አይዘነጋም። ቡርኪና ፋሶ እና ግብጽ ተሸንፈዋል። ያሸነፈው ጊኒ ቢሳውን ጨዋታ ብቻ ነው። በአሜሪካ፣ ካናዳ እና በሜክሲኮ በጣምራ ለሚያዘጋጁት የ2026 የዓለም ዋንጫ በሚደረገው የዓለም ዋንጫ እስካሁን የአፍሪካ 9 የአፍሪካ ቡድኖች ማለፋቸውን አረጋግጧል። በዕለቱ 1-0 በሆነ ውጤት ማሸነፍ የቻለው ብሔራዊ ቡድናችን ለቀጣይ በሚያደርጋቸው ጨዋታዎች ጥሩ ውጤት እንዲገጥሙት የኳስ ተራ ስፖርት ምኞት ነው። አድማጮች አብራችሁን ስለሆናችሁ አመሰግናለሁ። የኢትዮጵያንና ጊኒ ቢሳውን ጨዋታ ሃይላይቶችን እንድትመለከቱ ጋብዛለሁ።